አልሄድም ለምን ዋጋህን ሲሰጡ ትናገራለህ። አልሄድም እንዴ ሽመልስ እኔ ምን አውቃለሁ? ሽመልስ የት ነው ያለው እያልኩ ነው። ስማ ሰውዬ አንተ እኮ ሽመልስ የት ነው ያለው? ሽመልስ የት ነው ያለው? እኔ አውቅልሃለሁ ሽመልስ የት ነው ያለው? ይኸውልህ እጅህን ከደረትህ ላይ አንሳ። አልሄድም አንሷል። ከዚህ በላይ ምንድን ነው የምትፈልገው? በጸባይ ጠይቄ ልትነግረኝ አልቻልክም። ስለዚህ መውሰድ የነበረብኝን እርምጃ ወስጃለሁ አንተ ላይ። አሁን ንገረን ሁሉንም ነገር። ሽመልስ የት ነው ያለው? አስገዳጅ ሁኔታ ውስጥ ስትገባ ወደ ሳይሆን ተገደህ ትገባለህ። ለምን እዚህ ቤተሰብ ላክ? እነሱ ጋር ምን አስመጣ? ምንድን ነው ከእነሱ ጋር ያለው ጉዳይ? እና ደግሞ እነሱ ያላወቁት ነገር ይሄ ቤት የእነሱ ነው፣ ግን ስሙ በሱ ዙሯል። ምንም ማድረግ አልችልም። ቆይ መች ነው ይሄ የሆነው? መረጃ ከየት ወስደህ? የምን ሚስጥር ነው? እኔ በቃ ምንም ከዚህ በላይ ልታገት አልችልም። የምን ሚስጥር ነው? በቃ ሲጀመር እሷን ቤት እሱ አይደለም ቤቱ ማለት በቃ ድሮም እሱ ነው ገዝቶ የሰጣት። እንዴ የራሴ ንብረት ነው አላልሽም እንዴ? አይደለም እሱ የቀረበሽ ለምንድን ነው? እባክሽ አንቺ ምን ይዋሽሽ ነው እንዴ? ይኸውልሽ ምንም እኔና አንቺን እንትን የሚቀይረው ምንም ነገር የለም። እንደ እናት ነኝ። በቃ እንደ እናትሽ እንዴ እኔም ልጄ ነሽ። እንደ ልጅ አይሻለሁ። ምንድነው ስሟ? እናቴ እኮ ነሽ አንቺ ውሻ። ማስፈራሪያ የምትሰጠን አንተ አይደለህ? የታሰረች ናት የተገጨችው፣ ግን ልጅቷም ወደ እኔ ነው የመጣችው። እኔ ነኝ ያሳደግኳት። ቆይ ታሰረ? ከታሰረ በኋላ ምን አስፈልገው? እስከ መቼ ነበር እንደዚህ የምታረጉን? እስከ መቼ ነበር የምታሰቃዩን እናትና ልጅን? እስከ መቼ? ምን እኛም ብቻ ስንት ሰው ማታሰቃዩት አላችሁ እንዴ? ስንት ከፍለውሽ ነው? ምንድነው እያረካት ያለው? ያልኩ ነው። ምንም እያደረኳት አይደለም። ልጅቷ መድኃኒት ነው የምትወስደው። የምን መድኃኒት ነው? የት አለ መድኃኒቱ? አንተ የምን መድኃኒት? አንተ መድኃኒት ኖርማል መድኃኒት ነው። ምንም አይደለም። ይሄ ይመረመራል። ይሄ መድኃኒት ይመረመራል። ኖርማል መድኃኒት ነው። ልጅቷ ትንሽ አእምሯን ያመታልና አንተ ዶክተር ነህ? አንተ ዶክተር አይደለም፣ ግን የታዘዘላት መድኃኒት ነው። ማን ያዘዘላት? ዶክተር ነው እኮ። አንተ ምን ሆነ? ልጅቷ ምን ሆነ? ምን አስፖን? ልጅቷ ታማለች፣ መድኃኒት እየሰጠኋት ነው እኮ። ምኗ ስለሆንክ ነው የምሰጣት መድኃኒት? ወንድሟ ነህ? ምንስ በሆን ምን አገባህ? ጓደኛዋ ነህ? ምንድን ምኗ ነህ አንተ? ምንም ልሁን ምን አገባህ አንተ? ያገባኛል። አንተ ቆይ እኔ ጋዜጠኛ ነኝ። እሺ እዚህ ቤት መረጃ ፈልጌ ነው የመጣሁት። ምን አይነት መረጃ የምትፈልገው? አቶ ሽመልስ የት ነው ያለው? ሽመልስ ማን ነው? ሽመልስ የት ነው ያለው? አንተ ትቀልዳለህ እንዴ? ሽመልስ እኔ ምን አውቃለሁ? ሽመልስ የት ነው ያለው እያልኩ ነው። ስማ ሰውዬ አንተ እኮ ሽመልስ የት ነው ያለው? ምን ነው ትፈልገው? ሽመልስ የት ነው ያለው? እኔ አውቅልሃለሁ እንዴ? ሽመልስ የት ነው ያለው? ይኸውልህ እጅህን ከደረትህ ላይ አንሳ። ሽመልስ የት ነው ያለው? እኔ ሽመልስ ሲባል ሰው አላውቅም። ታውቃለህ? ስሚ አንቺ ምንድነው እዚህ ያስመጣሽው? አላውቅም። የተናገርሽው ነገር ካለ ንገሪኝ። ሲመጣም አላውቅም። አትጩበት። ታውቂያለሽ። አላውቅም። ታውቂያለሽ። ማውቀው ነገር የለም። ጉዳይ የለም። ብቻ ተረጋጋ። ይኸውልሽ ይገባሃል። ማውቀው ነገር የለም። ምንድን ነው አንቺ? ተዋት። እሷን ተዋት። ስማ ምን ነው ትፈልገው? እሷን ተዋት። አንቺ ጋር ትሆን ያዣት። ነይ ልጅ ነይ። ሽመልስ የት ነው ያለው? ትሰማለህ? ሽመልስ ይባል ሰው አላውቅም እያልኩ ነው። ሽመልስ ይባል ሰው አላውቅም። ምን ልታደርግ ነው እዚህ ቤት የላከ? ሽመልስ እሱ እንዳላከ በምን እርግጠኛ ሆንክ? አውቃለሁ። እና ካወቅህ እሱን አጠይቀው። እኔ ጋር ምን ታደርጋለህ? አውቃለሁ። ስከታተልህ ነበር እኮ። እና እሱን አጠይቀው። እንዴት አለ? እኔ ምን አደርግልሃለሁ? ሽመልስ የት ነው ያለው? የት ሆኖ ነው የሰጥህ? እኔ የማውቀው ነገር የለም። የምጠራው ሰው ያላውቀውም። ሽመልስ የት ነው ያለው እያልኩ ነው። ምን ልታደርጋት ነው እዚህ? ልጅቷ ታማለች። መሬት ይስጧ። መሬቱን ተው አይደለ? መሬቱን አጣራ ምን እንደሆነ። ይሄ ይጣራል። የምን መድኃኒት እንደሆነ ምን ስታደርግ ነበር? አንተ ዶክተር አይደለህም። ሽመልስ ነው ያዘዘ አይደለ? መድኃኒት እንድትሰጣት። ልጅቷ ተመርምራ ይሄ መድኃኒት እንደሚያስፈልጋት ታዞላት ነው እኮ። ለልጅቷ ምኗ ነህ እያልኩ ነው። አጎቷ ነህ? ወንድሟ ነህ? ምኗ ነህ? ምኗስ ብሆን እኮ ምንም ካልሆንክ አንተ እንዴት መድኃኒት ልትሰጣት ቻልክ? እናት አለቻታል። እናቷ ለምን አልሰጠቻትም? ይኸውልህ እናቷን እያያት ነው። ልጅቷን ሰፖርት ያደርግላት ታማ ስለሆነ ሕክምናው በጣም በብዙዎች ነው ይሄ መድኃኒት የሚገዛው። ስለዚህ አቶ ሽመልስ ብሩን የቻለ ነው የደገፋት ነው። አንተ ይኸውልህ እኔ ሽመልስ ስለምትለው ነገር አላውቅም። እኔ በራሴ ነው በቃ ገንዘብ ስለሌላት ማለት ነው። ጀርባህን አጥንቻለሁ። ስከታተል ነበር። ከየት ጀምሮ ስትመጣ እንደነበር አውቃለሁ። ቆይ ማን አንተ እኔን ጀርባ የምታጠነው? የማጥናት መብቱ ስላለኝ
ባለቤት ሳትፈቅድ የሰው ጀርባ ታጠናለህ? ይኸውልህ እኔ መጠየቅ ፍቃድ አለኝ። የትም ቦታ የመግባት መብት አለኝ። ገባህ? እያንዳንዱ ቦታዎች ገብቼ የፈለጉትን መረጃ መውሰድ መብት አለኝ። እና አሁን ምንድን ነው የፈለግከው? ሽመልስ የት ነው ያለው? ይኸውልህ ተረጋጋ፣ መጀመሪያ ተረጋጋ። ተቀመጥ እዚህ ጋር። ለምን ነው የምትረጋጋው? ይኸውልህ አንተ የምትፈልገውን ነገር ለማግኘት እንዴት ስለጨውክ ስለተናደርክ ምናምን ነገር አይደለም። መጀመሪያ ተቀመጥ እዚህ ጋር። ይኸውልህ በአንድም በዚህም አለ በዛም የምፈልገው መረጃ ትሰጠኛለህ። ከኔ መረጃ ለማግኘት ተቀመጥ አልኩህ እኮ። ንገረኝ። ኦፍ ኮርስ ተቀመጥኩ። እኔ ብሌን አይሻ አንተ ትችልሻለህ እኮ ቼክ አውንት ትችልሻለህ። ምንድን ነበር ደግሞ ያልሽኝ? ምን የሚሉት ብስኩት ነበር? አንተ ትችልሻለህ የፈለግሽውን ብቻ አለልሽ። ቦርሳው ትሽ አውጭናቢ ጎበዝ። ምን ለማድረግ እየሞከርክ ነው? አዎ ጎበዝ። ትሰማኛል? ምን ለማድረግ እየሞከርክ ነው? ይኸውልህ ምንድን ነው አሁን አንተ እንደዚህ? ሽመልስ የት ነው ያለው? ምንድን ነው የምትሰራው? ሽመልስ የት ነው ያለው? እኔ ይኸውልህ ሽመልስ የምትለውን ሰው አላውቅም። ማንን ነው የምታውቀው ታዲያ? አንተ የምታውቀውን ሰው በምን ላውቅ እችላለሁ? ይኸውልህ የሽመልስ ቀኝ እጅ ነህ አይደለም? ሽመልስ ጋር ነው የምትሰራው አይደለም? እኔ ይኸውልህ አይደለም ሽመልስ የምትለው ሰው ጋር ልሰራ ቀርቶ እኔ የራሴ የሆነ ስራ ያለ ሰው ነኝ። እኔ የማሰራቸው ሰዎች አሉ። ጭራሽ እኔ እንዴት ነው አንተ የምታስበው? እኮ እዚህ ምን ልታደርግ መጣ? መድኃኒት ልሰጣት ነው የመጣሁት አይደለ? ልጅቷ ታማሚ ነች። ሲጀምር ከልጅቷ ፊት ታማሚ ነች ተብሎ አይወራም። አንተ እንደወራ ያስደረገ መድኃኒት ይመረመራል ገና። መድኃኒቱን ማሰጠው እኮ። ስለዚህ ልጅቷን ሳፖርት ለማድረግ ነው። በምን ነው ሰፖርት የምታደርጋት? መድኃኒቱን ዋጋውን መጠየቅ ትችላለህ። ምን ያህል እንደሚገዛ እሱ ገና ይመረመራል፣ ችግር የለም። ስለዚህ ያንን ደግሞ ኮቨር ለማድረግ ወጪ እኔ ቃል ስለገባሁላት ለእናትየዋ ለዛ ነው በቃ ቃል ከብዶኝ ነው እየመጣሁ የምሰጣት እንጂ አንተ ከአቶ ሽመልስ ጋር አይደለም የምትሰራው። ሽመልስ ስለምትለው ሰው አላውቅም። ምናልባት አንተ ስም ተሳስተው ወይ ተመሳስሮብህ ምናምን ሊሆን ይችላል እና ስለጠየቅኝ አልቀይም። ምክንያቱም ጋዜጠኛ ነኝ እንዲህ ያጣራልህ ፈቃድ አለኝ ምናምን ብላለች። እሱ የራስ ጉዳይ ይሁን። ግን እኔ አንተ ስለምትለው ነገር ጭራሽ የማውቀው ነገር የለም። በእውቅም አትደብቀኝ። ይበቃሃል፣ ይበቃሃል። እውነቱን ንገረው። ይበቃሃል። እስካሁን የምታደርግልን ነገር ይበቃሃል። አንቺ ውሻ! ማስፈራሪያ የምትሰጠን አንተ አይደለህ? እኛን ከቤት እንዳንወጣ ያሰርከን አንተ አይደለህ? ከእሱ ተልከህ ለምንድን የምትዋሸው? እውነቱን አውራ። እውነቱን አውራ። ተረጋጋና ቁጭ በል። አታስፈራራችሁ። ተረጋጋና ቁጭ በል። ተረጋጋና። እሱ ነው ቀኝ እጁ፣ እሱ ነው። ተረጋጋና ቁጭ በል ብያለሁ። የሚያስጨንቀን እሱ ነው። ማስፈራሪያ የሚሰጠን እሱ ነው። አንቺ ነበርሻ አዘጋጅተሽ ቆየሽኝ። እስከ መቼ ነበር እንደዚህ የምታረጉን? እስከ መቼ ነበር የምታሰቃዩን እናትና ልጅን? እስከ መቼ? ምን እኛም ብቻ ስንት ሰው ማታሰቃዩት አላችሁ እንዴ? ስንት ከፍለውሽ ነው? ዝም በል አሁን። ይበቃሃል። ቁጭ በል ብያለሁ። ስለማታውቀው ነገር ዘለጥልቅ አትበልሽ። ቁጭ በል እያልኩ ነው። ሰማኛለህ? ይኸውልህ እኔ ደግሞ አስረግጬ ልንገርህ፣ አልተቀመጥ ህግ አለ። አሁን ጉዳይ አያገባም። የአቶ ሽመልስ ጉዳይ የእኔ ጉዳይ ነው። አቶ ሽመልስን የገባበት ገብቼ ይዘዋለሁ። የት ነው ያለው? ይኸውልህ አይደለም አንተ ማንም አያገኘውም። ስለዚህ አርፈህ ተቀመጥ። የት ነው ያለው? ትነግረኛለህ። ማንም አያገኘውም አይደል? አልነግርህም። ታሳየኛለህ። ያለበት ቦታ ቆማል። ና ቁጭ በል ብያለሁ። ተረጋጋ። ቁጭ በል ተረጋጋና ስማኝ። ቁጭ በል ብያለሁ። አልቀመጥም። ና ቁጭ በል ብያለሁ። ስማ እኔም እንዳንተ ወንድ ልጅ ነኝ። ገባህ? በጉልበት ለመጠቀም ከፈለክ አንተ ካመጣው ሰው ውጥፍ። እስካሁን ታግሻለሁ። 50 ሰው ብታመጣ እኔ 100 ሰው አመጣለሁ። የኔ 100 ሰዎች ይኸውልህ ይገባል። ከካሜራ ጀርባ አይታችኋል አይደል? ስትገባ የነበሩት የህግ አካል ናቸው። የህግ አካላቶች አንቺ ሻዝም ቢ ጭራሽ አጩባት እንድታናግሪኝም እንዳይሽም አልፈልግም። ስቃያችን ማቆም አለበት። ገና ይቀጥላል። አይቀጥልም፣ ይቆማል። የሰማ ነው። እስካሁን የታገስኩት ልጅቷ ፊት ልጅ ያሰልብኛውን ተረጋጋና ቁጭ በል ብያለሁ። ድምፅም ማስማት አልፈልግም ከዚህ በኋላ። ሽመልስ የት ነው ያለው? እስካሁን በጸባይ ጠይቄያለሁ።
በእሱ ስልክ ማግኘት ትችላለህ። ሽመልስን የት ነው ያለው? ሽመልስ መልእክት ሳይልክለት ቶሎ ብለህ አንተ አግኘው። ስልኩን ተቀበለው። ይኸውልህ አውጣ ስልክ አውጣ። ስማ አውጣ ስልክህን። ይኸውልህ ስልክህን አውጣ ብያለሁ። መደራደር እንችላለን። ምንም አንደር ስልክህን አውጣ። ስማ በምን ነው የምንደራደረው? ምንድን ነው የምትፈልገው ከእሱ? እሱ አይመለከትም። ስልክህን አውጣ። አውጣ ስልኬን አልሰጠህም። አውጣ ስልክ። ለምንድን ነው የምትሰጠህ? አውጣ ስልኬን አልሰጠህም። ስማ ይኸውልህ ስልኬን አልሰጠህም ብያለሁ። እንዳታወጣው። ስልኬን አልሰጠህም እንዳታወጣው እያልኩ ነው። እንኩ እናንተ ጋር ከተደወለ ንገሩኝ። ሽመልስ ምናልባት ሊደውል ይችላል። ይኸውልህ አሁን እዚህ አንተ የምትጫወተውን ጨዋታ የሚያውቅ ይመስላል ማለት ቀድመህ ነግረዋል። ይኸውልህ ማትወጣውን ነገር አትጀምር። ትሰማኛለህ? እኔ ምንም ነገር ጀምሬ ሳላሳካ የቀረሁት ጉዳይ የለም እስካሁን። ገባ? ይህን ግን ስለመወጣት አታውቅም። ሽመልስ ማንም ይሁን ማን እሱን ከማግኘት ወደ ኋላ አልልም። እጅ ያስገባዋለሁ። ገባል? ሽመልስ መንገዱ እዚህ ክፍት እጄ ላይ ነው ነው። ያለው። ሂድና አስገባኝ ነው እንዴ? እኔ ጋር አትዳረቅ። እሱን ደግሞ አንተ ነህ እየመራ ወስደህ ሽመልስ ጋር የምታገናኝ። ገባሃል አይደል? አለበለዚያ የሚመጣብን ጣጣ መወጣት አትችልም። ይኸውልህ አሁን የለቀቅ አድርገኝና ሽመልስ የምትለው ሰው ሂድ እዛው እሱ ጋር ተነጋገር። የት ነው ያለው? እኔ ምን አውቃለሁ? ና ይዘኝ ሂድ። ስማ ሽመልስ ጋር ይዘኝ ሂድ ና። እኔ የማውቀው ነገር የለም። ማን ነው የሚያውቀው? ሽመልስ እኔ ምን አውቃለሁ? አንተ እኮ ነው 30 ጊዜ የምታወራው። በምን ነው የምትገናኙት? ይኸውልህ አሁን ዝም ብለህ ማለት ነው። በምን ነው የምትገናኙት ከሽመልስ ይሄን ጋር? አሁን ጋዜጠኝነት እንዲህ ብሎ እንትና እንዲህ አድርጎ እንዲህ አምጥቶ ምናምን ብለህ ጋወጣጠር ብር ነው የምታገኝ። የሰማኸኝ ነው አይደል? ሽመልስን ብትደብቀው ምን ያገኘዋለሁ? የትም እኮ አይገባም። አገኘዋ። ታዲያ እኔ ጋር ምን አለ? መረጃ ሰጠኛለህ ስለ ሽመልስ ምንም ሰጥ መረጃ የምታውቀውን እያንዳንዷ መረጃዎች አንድ ነገር ሳትደብቅ ትሰጠኛለህ። አትልፋ። ምንም ነገር አታገኝም ከኔ። ምን ያህል የከፈለ? ስለ ክፍያ ነው ማወቅ የምትፈልገው? ምን ያህል የሚከፍል እንደዚህ ለምታደርግበት? ምን ያደርግልሃል? እዚህ እየመጣ እነሱ ለምን እንደምታስፈራራቸው? እኔ ያስፈራራሁት አትናገሩ፣ እንደዚህ ምንም አትበሉ፣ ያደረኩት ነገር የለም። አጠፋችኋለሁ ምናምን እያልክ ለእሷ መድኃኒት እያቃምካት ለምንድን ነው እንደዚህ የምታደርገው? ይኸውልህ እኔ ምንም ያደረኩት ነገር የለም። ምንድን ነው ያደረገው? ነገርኩህ እኮ በቃ ልጅቷ ታማሚ ነች፣ ለእሷ መድኃኒት ገዛሁላት። ከዛ ውጭ እኔ የማውቀው ነገር ማን ነው? የለም። በሽመልስ ገንዘብ ነው የምገዛላት? በራሴ ነው የምገዛው። አውቆ ነው ስለዚህ በሽመልስ አትናገርም። ነው። ስለዚህ አትናገርም። በጸባይ ይኸውልህ እስካሁን ጠይቄያለሁ። እውነቱን ነው ያወራሁት። እውነትን አውራ። ሰማኝ ነው። በጸባይ እስካሁን ጠይቄያለሁ። አትናገርም። የመጨረሻ መልስ ይሄ ነው። ነገርኩህ እኮ። ተነስ ተነስ ለምን ነው ተነስ አልነሳም። ተነስ ብያለሁ። ለምን ነው የምነሳው? ለምን ነው የምነሳው? በጸባይ አትናገርም አይደል? እንዴ ስማ፣ ናውጣ አልሄድም። አልሄድም። እንዴ ለምን ነው ናውጣ። አልሄድም። ዋጋህን ሲሰጡ ትናገራለህ። ናውጣ። አልሄድም። እንዴ ናውጣ። ልቃ አልሄድም። ስማ ልቀቁኝ ይላል። ዋጋውን ስጡት። ትንሽ አቅምሱት፣ አቅምሱት። እሺ በቃ ጠገብክ? እንደምትፈልገው ከዚህ ድብደባው ይበቃል ወይስ ይጨመርልህ? ሌላውን ከዚህ በላይ አንሷል? ምንድን ነው? አንሷል? ከዚህ በላይ ምንድን ነው የምትፈልገው? በጸባይ ጠይቄ ልትነግረኝ አልቻልክም። ስለዚህ መውሰድ የነበረብኝን እርምጃ ወስጃለሁ አንተ ላይ። አሁን ንገረን ሁሉንም ነገር። ሽመልስ የት ነው ያለው? ይኸውልህ ጅም እንዳትፈሩ እሺ። ከዚህ በኋላ ይኸው ድብድብንልሻል። ያስፈራራሽ ነበር አይደል? ይኸው ከዚህ በኋላ ጫናችሁት እሱ አያስፈራራሽም። ከዚህ በኋላ እሺ፣ አያስፈራራሽም ከዚህ በኋላ። ይኸውልህ እኔ እኮ እሷ ላይ መጨከን ምናምን ፈልጌ አይደለም። ልጅ እንደሆነች አውቃለሁ። ግን ደግሞ አንዳንዴ የማትወጣው ነገር ውስጥ ትገባለህ። ከገባ በኋላ መውጫው ይጠፋልና በቃ እንደዚህ አይነት ኬዞች አስገድዶኝ ነው። ምንድን ናቸው እነሱ? ምን መሰለህ እኔ እሷ እንዳለችው የሽመልስ ቀኝ እጅ ምናምን አይደለም። ምን ሆነ ታዲያ? በቃ ከቀጠራቸው ሰዎች መካከል አንደኛው ነኝ። እሺ ወንጀል ልትሰራ ነው የቀጠረ?
መልስልኝ። ምን እንድታደርግ ነው የቀጠረ? በቃ ለአንዳንድ ጉዳዮች ማስፈጸም ላይ ነው የምሰራ ነው። ምን አይነት ጉዳዮች አለ አይደል? በቃ ለእሷ የመጡ መድኃኒት መስጠት፣ እሷንም በቃ የእሷ ጋር ደግሞ አለ የሆነ ኬዝ አላቸው እንዳታወጣ ምናምን የሚፈልገው ነገር አለና እሱን ነገር እንዳታወጣ ማስፈራራት። ለዛ ነው የማደርገው። ምንድን ነው እኮ የማታወጣው? ምንድን ነው? ይኸውልህ ሽመልስ ማለት ማንም ሰው ሊያደርግ የሚችለውን ነገር የሚያውቅ የፈለገውን ነገር ከማድረግ ወደ ኋላ የማይል ነው። ትልቅ አቅም አለው እና አንዴ ከሱ ጋር ከተነጋገርክ በሆነ አጋጣሚ ከሱ እይታ ውስጥ ከገባ መውጣት አትችልም። ስለዚህ አንተን ላከ፣ አንተ ወንጀል አብረው ትሰራለህ ማለት ነው። በቃ አስገዳጅ ሁኔታ ውስጥ ስትገባ ወደ ሳይሆን ተገደ ትገባለህ። ለምን እዚህ ቤተሰብ ላከ? እነሱ ጋር ምን አስመጣ? ምንድን ነው ከእነሱ ጋር ያለው ጉዳይ? እሷን ጠይቃት። ይኸውልህ እሷማ ነግረኛለች ስላለው ጉዳይ፣ ድሮ ጓደኛዋ እንደሆነ ምናምን ብላኛለች። አንተን ከማግኘት በፊት እዚህ ቤት መጥቼ ነበር እኔ። ከአቶ ሽመልስ ጋር በጣም ረጅም የሆነ ቁርኝት አለን። እሱ ጉዳት ያደረሰባቸው ሴቶች እንዳለ በሙሉ አውቃለሁ። ከእነሱ ውስጥም ትዝታ የምትባል ግለሰብ አለች። በልጅነቷ ደፍሯት የወንድ ልጅ እናት ነበረች። ልጇን ለረጅም ዓመት አታውቀውም። ይገባሃል? ብዙ ነገሮች ተከስተዋል። በጣም ብዙ ነገሮች። እሱ የጎዳቸው ሴቶች ብዛታቸው ከቁጥር በላይ ነው። በጣም ከቁጥር በላይ። በገንዘቡ እየገዛ ስንት ንጹሐንን ያለ እድሜያቸው ብዙ ነገር እንዲሆኑ አድርጓቸዋል። ስንት ሴቶች በእሱ የተነሳ ራሳቸውን አጥፍተዋል። እሱ በሚያደርጋቸው ነገሮች ገባል። ብዙ አደጋዎችን አምጥቷል። ይህ ሽመልስ የተባለ ግለሰብ በጣም ብዙ ነገሮች ሰምቼበታለሁ። ብዙ መረጃዎች፣ ብዙ ማስረጃዎች ይዤበታለሁ። ከነ ምስክሮችም ጭምር ላገኘው አልቻልኩም ነበር እስካሁን። በጣም ረጅም ቦታ ፈልጌዋለሁ። ብዙ መንገድ ሄጃለሁ እሱን ፍለጋ፣ ግን ላገኘው አልቻልኩኝም እስካሁን። አሁን ግን እድሜ ለአንተ፣ አንተ ያለበት ቦታ ይዘኝ ትሄዳለህ። ከዛ በኋላ ሽመልስን ካለበት ይዘን መተን ወደ ህግ አካላት እናቀርበዋለን። ልክ ነህ። የተናገርካቸው ነገሮች እንዳለ እውነት ናቸው። ከዚህም በላይ በጣም ብዙ ግፎችን ይፈጽማል። ኢቨን ከቀጠራቸው ሰው መካከል እንኳን አንዱ በሆነ ችግር ምክንያት ተቀጥሮ እንኳን ቢቀር በህይወቱ ላይ ነው የሚፈርድበት። ለሰው ህይወት ምንም የሚራራ ሰው አይደለም። ግን ካለብን ደስ ወስደኛል ያልኩህ የማይሆን ነገር ነው። ለምንድን ነው የማይሆን? ምክንያቱም እሱ የት እንደሚኖረው ማወቅ አይቻልም። ቀጥሮ አይደልን እያሰራ ያለው አንተን እኮ እኔን ይቅጠረኝ እንጂ ከኔ በላይ ደግሞ ሌሎች ኃይሎች አሉ። ማለት አልገባኝም። እኛን የሚቆጣጠሩ ሌሎች ተቀጣሪዎች አሉ እንጂ አቶ ሽመልስን በአካል አታውቀውም? እስካሁን አላውቀውም። ታዲያ እንዴት ነው አቶ ሽመልስ ሲባል መረጃ እንደዚህ አርግ እንደዚህ በል ሲልህ ዝም ብለህ የምትቀበለው? በአካል የማታውቀው ግለሰብ የሚመጣልን መረጃ እንዴት ብለህ ነው ልትቀበልሽ አልከው? በሱ በኩል ነው መልዕክቱ የሚመጣው። እሱ ያስተላልፋል። እሱ ያስተላልፈው እንደውም ያስፈጽማሉ። እነሱ የሚሉን ደግሞ እኛ ታች ላይ እናስፈጽማለን ማለት ነው። ስለዚህ ተባብራችሁ ደንበኛ የወንጀል ሰሪዎች ቡድን አቋቁማቸዋል ማለት ነው። በጣም ማለት ነው። የማታውቀው ነገር አለ ስለሱ። ካወራህ አንተ የምታውቀው የሚፈጽማቸውን ወንጀሎች ብቻ ነው። ወንጀሎች እንዳይታወቁበት የሚያደርግባቸው ደግሞ ብዙ ቴክኒካዊ መንገዶች አሉ። ምንድን ናቸው እነሱ? ለምሳሌ አሁን ከምታያቸው አንጻር በቃ ይህን ቤት ምን እንደሚያደርግ በቃ እነዚህ ሰዎች ተበድለዋል እንቃለሁ። እኔም ኮልን ያውቃል። ግን ደግሞ በቃ የማመልጥበት መንገድ ስላጣው ነው። እኔም ይሄን ነገር አወጣለሁ ካልኩኝ እንደነሱ አንድ ነው የምሆነው። ስለዚህ አማራጭ የለኝም የሚታዘዘውን ከማድረግ ውጭ። ስለዚህ አንተ ትእዛዝ ትቀበላለህ። ምንም ማድረግ ሰው አጥፋም ነፍስ አጥፋም ቢልህ እየሄድክ ነፍስ ታጠፋለህ። ሰው የፈለገው ሰው ገድዬ አላውቅም። ግን በቃ እንደዚህ የታገቱ ሰዎች በተለይ ሴቶች ናቸው እንደተናገርከው አንተ። በጣም እሱ በቃ በሴት ልጅ ጥቤ ነው የሚጫወተው። እሱ አይቶ ባለትዳር ትሁን ያላገባች ህፃን ትሁን ወጣት ምናምን አይልም። በቃ ብቻ በሱ አይን ውስጥ ትግባ ማንም ትሁን
በቃ እሱ የፈለገው ነው የሚያደርገው። ስለሱ አስለምዶ መድኃኒት የመጣ መስጣት የነበረው ምን አይነት መድኃኒት ነው መስጣት የነበረው? ይሄ መድኃኒት የሰጠኝ ይመረመራል የወሰድኩት ካንተ። ግን ለምንድን ነው ለሷ መድኃኒት ሰጣት ነበር? ምን አይነት መድኃኒት ነው? ማን ነው እሱ ነው የላከ? የእሷ በእርግጥ ልጅቷ ያማታል፣ ግን ተብሎ መዳን ትችላለች። ነገር ግን አእምሮዋ ዘገምተኛ እንዲሆን ነው የሚያደርገው መድኃኒቱ። ማለት እንዳታወራ ነው። እንዳታወራ ብቻ ሳይሆን በቃ ኖርማል ትክክለኛ ሰው እንዳትሆን፣ አእምሮዋ በትክክል እንዳያስብ። አንዳንድ ሰዎች ላይ ያሉ እሷ ብቻ አይደለችም እንደ ነገር የሚሰጣቸው። ያው እንግዲህ እሱ የሚፈራቸው ሰዎች ማለት የሆነ ነገሮችን የሚጠረጠርባቸው ቦታዎች ትልልቅ ሰዎችም ሆነው እኮ አሉ። ልጅ ሳይሆኑ ትልልቅ ሰዎችም እንዳይት መድኃኒት የሚሰጥባቸው ያልሞቱ ግን በቃ ይሄን መድኃኒት ብቻ እየወሰዱ ዝም ብለው ህይወታቸውን የሚገፉ ሰዎች አሉ። ምክንያቱም እነዚህ ሰዎች ጤነኛ ከሆኑና ወደ ነበረና ኖራቸው የሚመለሱ ከሆነ የሱ ሚስጥር ይወጣል ብሎ ስለሚጠብቅ ወይም ስለሚፈራ እንዴት መድኃኒቶችን እያዘዘ ያስጠጣል። ይሄን ደግሞ የሚያደርገው ደግሞ አለ ዶክተሮች ጋር ምናምን ተነጋግሮ መድኃኒቱን ከውጭ ነው የሚያስመጣው። የራሱ ክሊኒክ እንዳለው ፈቃድ ምናምን ነገር የሚመስል ነገር አሰርቶ በዛ ስም ያስመጣል። ከዛ ይሰጣል ሰዎቹ። ስለዚህ ሰው ላይ ጉዳት ያደርሳል። ብዙ ሰዎችን በቃ የማይሆን ነገር ያደርጋል። እሱ ማን ስለሆነ ነው? ምን ስልጣን ኖሮት ነው? አስፈላጊ ከሆነ በጣም በተለይ ወጣቶች ላይ የራሱን ስሜት እያረካ ብቻ እነሱ ላይ እየተጫወተ ይሄን አይነት መድኃኒት ይሰጣቸዋል። ከዛ እነዛ ሰዎች አንድ ጤነኛ አንድ በሽተኛ እየሆኑ የሚያወሩት ነገር እንዳይታመን ውሸት ለማስመሰል ከራሳቸውንም እንኳን ማስተዳደር እንዳይችሉ ጤነኛ እንዳይሆኑ ነገር የሚያደርገው ሰው። ስለዚህ የት እንዳለ አትነግረኝም? እኔ የት እንዳለ ማወቅ አልችልም። ምክንያቱም ሰውየው ዝም ብለኛ እንዲህ እንደምናስበው አይደለም። እሱን ከማግኘት በቃ ምን ልበል፣ በቃ አንድ ባለስልጣን ማግኘት ይቀላል። ማን ነው ይሄን ያህል? ምን ማለት ሀብታም ነው? ባለ ሀብት ነው? ምንድን ነው ሀብቱ? እስከዚህ ነው ልልህ አልችልም። በጣም እኔ ከምነግር በላይ በጣም ሀብት አለው። ያን ደግሞ የሚያደርግበትም ደግሞ በማጭበርበር ነው። አሁን እንደዚህ የሚያሳብዳቸው ሰዎችም ለምሳሌ እነሱ ምንገርህ በቃ እንግዲህ እሷ ነግራም ሊሆን ይችላል። እሷ በጣም በስሟ ብዙ ሀብት አላት። ግን የእሷ ሀብት በጣም የካበተው ደግሞ የብዙ ሴቶችን ሀብት አእምሯቸውን እያሳበደ እያስፈረመ ወደ ራሱ በማዞር ነው ሀብቱን ያከማቸው። ብዙ ሰዎችን መድኃኒቱንም ከውጭ ድረስ እንደዚህ ሊያስመጣ የቻለው በጣም አዲስ አበባ ላይ ወይም ሌሎች አካባቢዎች ላይ በጣም ብዙ ቦታዎች አሉት። እነዛ ግን ከዚህ በፊት የሆነ ሰው አካል የሆነ ሰው ነበሩ በራሱ ስም እያዞረ የራሱ አድርጓቸዋል። ስለዚህ ሀብት ስራ ላይ የፈለገው ነገር ማለት ይችላል። እኛም አሁን አንተም ቢሆን ለአንተም ልንገርህ በቃ ሳምንት እንዳልሰማሁትን ይሻላል። ይኸውልህ ምንም ነገር ማቆም ነገር የለም። እኔ ሽመልስን ፍለጋ በጣም ረጅም ጊዜ ተጉዣለሁ። ብዙ ቦታዎች ሄጃለሁ። ብዙ ያልገባሁበት ቦታ የለም። ሽመልስን ፍለጋ ገባ። ሽመልስን በመፈለግ ውስጥ ብዙ ቦታ ተጉዣለሁ። ብዙ ነገሮችን ለማድረግ ሞክሬያለሁ። ግን አሁንም ድረስ ሽመልስን ላገኘው አልቻልኩም። እስካሁንም አላገኘሁትም ሽመልስን። እያንዳንዱ ማገኛቸው ፍንጮች ግን ቀጥታ ወደሱ እያመሩኝ ነው። በቅርቡም ይዘዋለሁ። ትም አይገባ። እኔ መልካም እድል እልሃለሁ፣ ግን ራስህን አደጋ ላይ እንዳትጥል። ስለዚህ አንተ የበላይ የሆኑት ከአንተ በላይ ያሉትን ግለሰቦች ታገናኘኛለህ። እኔስ የእነሱ ዕጣ ፈንታ እንዳይደርሰኝ በምንድን ነው የማረጋግጠው? ጀመር ወንጀል ሰርተሃል። በሰራው ወንጀል ደግሞ ትጠየቃለህ። አምናለሁ። እኔ ከዛ ድረስ ግን ከኛ ጋር ነው በሰላ የፈለገው ምንም ይሁን እኔ በጣም ከህሊና የመሸሽ አልችልም። ሁሌም እኮ እኔ እችን ልጅ እስኪ ነገ ወታት ስንት ነገር የሚጠበቅባት ልጅ እናት እሷን እየመጣው እንደዚህ አስተዳደጓን እንዲቀጭጭ ማድረግ ለእኔ ትልቅ የአእምሮ ዕዳ ነው። ግን በቃ ምን ላድርግሽ? ምን ላድርግ? ምክንያቱም የኔም ህይወት አለኝ። በቃ እሱ ህይወት ይበጠበጣል። ቤተሰቦች፣ ትዳሬ፣ እኔም ህፃን ልጅ አለኝ። በእነሱ ነው የሚመጣብኝ። ስለዚህ የሚገባን ፍርድ ታገኛለህ። ከዛ ከመድረስ በፊት ግን እስከዛኛ ጋር ነው ራሴ ለፖሊስ እጄን እሰጣለሁ።
ግን ሚስቴን ልጅን እንዴት ነው መጠበቅ የምችለው? ችግር የለም ግን ይህን ነገር ከማሰብ በፊት ወንጀሎቹን ለምን ሰራ? እንደዚህ ነገር ይመጣል ብለህ የምታስብ ከሆነ እንዴት ወንጀል ትሰራለህ? ስንቱ እኮ አንተ ቤተሰብ አለህ አይደለ? እነሱም ቤተሰብ ኖሯቸው ነው እንደዚህ አይነት በደል ይደርስባቸው። ይኸው እናትና ልጅ ናቸው። እሱ በሚያዝ መሰረት የጎዳህ ነው። አየህ አውቃለሁ። አንዴ ከገባ በኋላ ሰለ የነበረው መጀመሪያ ምለዛ እኮ ነው እኮ እጅህ ለፖሊስ መስጠት ወይ ደግሞ ለሚመለከተው አካል ሄደህ ማሳወቅ። ይሄ ግለሰብ እንዲህ ነገሮችን እያዘዘኝ ነው ራሴን ነፃ ማድረግ ፈልጋለሁ ብለህ ነገሩ ስር ሳይሰድ ሜድ እኛስ መጀመሪያ ሲገባ እንደዚህ አልመሰለኝም። ኖርማል ስራ ነው የገባሁት። መድኃኒት ማከፋፈል ተብዬ ነው የገባሁት። መድኃኒት ማከፋፈል ስለ ይመጣሉ በካርቶኖች ምናምን ነገር ነው የግል ክሊኒኮች ምናምን ነገር ናቸው እየመጡ የሚገዙት። ለነሱ በቃ እየቆጠሩ መስጠት ነው። የሕክምና ባለሙያዎች አሉ የሚያከፋፍሉ። በቃ እነሱን ቸክ ማድረግ ነው። ምን ያህል መጣ፣ ምን ያህል ወጣ፣ የት ሄደ፣ እንዴት ሄደ ምናምን ገንዘቡን መቆጣጠር ነበር። ከዛ እየቆየ ሲሄድ ነው እንዲህ አይነት ትዕዛዝ እየተቀበልኩ የመጣሁት እንጂ እኔ እንደዚህ መሆኑን አላውቅም። አንዴ ከገባ በኋላ ደግሞ ቁጥጥር በእነሱ ውስጥ ነው። በቃ የምትውልበት የምታድበት ኢቨን የምትበላው ነገር ሁሉ አይቀርም። የት እንደበለት እንደደረክ ሁሉ አይቀርም ቁጥጥሩ። እኔ አሁን እንዲህ እየሰራሁኝ በቃ እያንዳንዷን ዛሬ ያደረኳት ነገር ውስጥ ሁሉ ትደርሳለች። ደስ ማን ነው የሚያደርስለት? አለ የተቀጠርነው ሰዎች የሚቆጣጠር ሌላ ሰው ደግሞ አለው። እና ሰውዬው በጣም እኔ ከምነግር በላይ ራሱን ችሎ መንግስት ነው። ስለዚህ እሱ ጋር ትጠቁመኛለህ ማለት ነው። እሱ ያለበት ቦታ ድረስ ይዘኝ ትሄዳለህ። እሱ ያለበትን ያናቁም አልኩህ እኮ። እሱም ባቀው ሽመልስን ሳይሆን ከሽመልስ በታች ያለውን ግለሰብ እናንተን የሚቆጣጠራችሁን ግለሰብ እሱ ጋር መረጃ ልሰጥ እችላለሁ። እሱን ግን ለእኛ ቃል ትገባልናለህ ማለት በቃ ምንድን ነው እኔ ችግር የለውም ልታሰር። ግን በቃ እሷም ወደ ደህና ሕክምና ሄዳ ብትታከም ወደ ነበረ እንትና ብትመለስ እኔ ደስ ይለኛል። እሷን ችግር የለም የኛ ኃላፊነት ነች። ከዚህ በኋላ እናስተካከላታለን። ይህን ቤተሰብ ማንም እንዲደርስበት አናደርግም። ማንም እንዳይደርስበት እንከላከላለን። እና ደግሞ እነሱ ያላወቁት ነገር ይሄ ቤት የነሱ ነው፣ ግን ስሙ በሱ ዞሯል። ምንም ማድረግ አልችልም። እኔ ቆይ መች ነው ይሄ የሆነው? መረጃ ከየት ወስደህ? እንዴት ነው እንደዚህ ሆነው? የሆነ ጊዜ ወረቀት አምጥቼ አስፈርሜሽ አይደለም? እና ታዲያ በቃ እሱ ቤቱ ስሙን እያዞረው ነው እና እሱ ነው። ስለዚህ ማንም በሌለበት እንደዛ ሆኖ ይጮታል። እናንተ ብቻ አይደለም የብዙ ሰዎች ቤት እንደዚህ ይሆን እያደረገ ነው። ሰው ሀብቱን የሚያስፋፋው እውነት በስሙ ነው የሆነው ይሄ። እሱን በህግ ይመልሳታል። አንተ እንደዚህ አይነት ነገር እንዴት ትሰራለህ? ቆይ እንዴት ሊያደርገው ቻለ? እንዴትስ እንደዚህ ያደረግ? ይሄ ሌላ ጥጥቅ ከሚሆንብኝ ነው። በቃ ተናግሬ ይውጣልኝ። በቃ እኔ እንኳን ፈልጋችሁ ታረጉ። በቃ እንግዲህ ይሄ ቀላል ነገር ይመስልሃል እንዴ? ታማሚ ልጅ ተቀምጬ እያየህ እንኳን እሱን ነገር ታስደርገኛለህ? እኔ ሁሌም እናንተ ቤት ደርሼ ስመለስ ሁሌም እንባ ነው የሚቀድመኝ። ሁሌ አለቅሳለሁ። ምን ላድርግ? እኔ እሷ ለልጅ መድኃኒት ሰጥቼ ሲሄድ ልጅን አይኔ ሞልቼ ማየት አልችልም። ምክንያቱም እሷ ላይ የፈጠንኩት ክፍ ልጅ ላይ ነገ እንደሚደርስ አውቃለሁ። ምን አለ እችን ነገር እንኳን ብቻ ብትተባበረኝ ምን አለ? አልችልም። የእውነት ይሄን የሚያክል ነገር ለሱ ሰጠው አሳልፈ አስፈረምከኝ። ችግር የለውም። ይሄ ነገር ይዘው የመጣ ወረቀት እሱን ነበር። አዎ ማለት በቃ ለሷ የሕክምና ነው ምናምን ያልኩሽ ልዛ ነው። አንቺ የሕክምና ነው መሰለሽ። ወይኔ ችግር የለም። ይሄን ነገር እኛ እናስተካክላለን። የእውነት ተጫውቶብኛል። የሰራቸውን እያንዳንዱ ነገሮች ይመልሳታል። የሰው የነበሩትን ንብረቶች በሙሉ እንዲመልስ እናደርጋለን። ብቻ ግን አንተ የምትረዳን ነገር ትረዳናለህ። ምን ልርዳ? ይኸው ረዳው እኮ ነገርኩህ እኮ ያለኝን መረጃ በቃ ልጆቹ ጋር እንዳለ ትጠቆመኛለህ። በዛ ላይ እንዴት የሷን ቤት ስም ያዞረውን ሰው ትነግረኛለህ። ከዛ ውጭ ሌላ ምን ማድረግ ነገር የለኝም። ነገርኩህ እኮ ምን ያለ እኮ አቶ ሽመልስ እንግዲህ ብዙ ሰዎች ይኖሩታል። ስለዚህ እሷንም ቤት ስም ሊያስቀይር የቻለበት ዝም ብሎ አንድ ቤት የሰውን ስም አይዞርም። ባለንብረት በሌለበት ፍቃደኛ ባልሆነበት መዞር አይችልም። ስለዚህ ማን ሊያደርገው እንደቻለ ትነግረኛለህ። በቃ እንግዲህ እኔ ትሚ በቃ ለምን እዚሁ ላይ ነገር ውስጥ ላይ አይወጣም? የምን ሚስጥር ነው? እኔ በቃ ምንም ከዚህ በላይ ልታገስ አልችልም። የምን ሚስጥር ነው? በቃ ሲጀመር እሷን ቤት እሷ አይደለም ቤቱ ማለት በቃ ድሮም እሱ ነው ገዝቶ የሰጣት። እንዴ የራሴ ንብረት ነው አላልሽም እንዴ? አይደለም እሱ የቀረበች ለምንድን ነው?
ሽመልስ የቀረበኝ ንብረት የሚፈልገው ነው ፍቅረኛው ያደረገኝ ከዛ በኋላ ጥሎኝ ዳላልም እንዳልሽው ምንድነው ቆይ የደበቅሽው ነገር ምንድነው ትሰማኛለህ እኔ ሌላ ልጅ አለኝ አልገባኝም ከሷ ውጪ አዎ ከሷ ውጪ ስለዚህ ሁለተኛ ልጅ ማለት ነው ልጄን ወስዶብኛል ማለት ስለዚህ ልጄን ወስዶብኝ ይሄን ቤት ገዝቶ የሰጠኝ እሱ ነው ሌላ ልጅ አልሽ ሌላ ከኔ ውጭ ልጅ አለሽ ነገር ከባድ ነው በቃ ተናገረ እኔ እስከመቼ ነው እንግዲህ እንድታፈነን እንቆየው ለራሳችን ሲነጻነት እንስት ይኸውልሽ ምንም ነገር እንዳታዝኝ በኔ እባክሽን አንቺም እየዋሸሽ ነው እንዴ ይኸውልሽ ምንም እኔና አንቺን እንትን የሚቀይረው ምንም ነገር የለም እንደ እናት ነኝ በቃ እንደ እናትሽ ይኝ እንዴ እኔም ልጄ ነሽ እንደ ልጅሽ እንደ ልጅ አይሻለሁ ምንድነው ስማ እናቴ እኮ ነሽ ይኸውልህ ብዙ ወንጀሎች አሉበት ይህን ታውቃለህ አዎ ያንን ነገር እንዳላጋለጥበት የኔን ልጅ ወስዶ የነዛን ሰዎች ልጅ እሷ ናት ማለት እሷ መች ነሽ ላንቺ አምጥቶ ነው የሰጠኝ ከዚህ ቤቱን ገዝቶ ሲሰጠኝ እሷን አምጥቶ ለኔ ሰጠኝ ልጅ አይደለችም ነው ያልሽኝ ያለሽው አዎ የኔ ልጅ እሱ ጋር ናት አንቺ እናት አይደለሽም እንዴ ልጄ እባክሽ አትክሽ አንቺ ምን አትንኩ ቆይ ብሌን ተረጋጊ እባክሽ ብሌን እባክሽ ተረጋጊ ነይ እባክሽ ከባድ ነው ካይምሮ በላይ ከባድ ነው እባክሽ እና አንቺ ምንድነሽ አንቺ እንደሱ ነሽ እንዴ ለዛ ነው አታሳዝናችሁ ለዛ ነው በረዶ ሲሰጡኝ ነበር ነይ እኛ ጋር ትኛለሽ ነይ ብሌን ነይ አልፈልግም በቃ ነይ ብሌን ተረጋጊ ነይ ምንድነሽ አንቺ ቆይ በሰው ነፍስ ነው እንዴ ተጫውታላችሁ ያላችሁት ምንድነው የምትሰሩት ልጅ በልጅ እየቀየራችሁ ነው ያንቺስ ልጅ ምን አይነት ህይወት ላይ ነው ብለሽ ጠይቀኸኛል እንዴት አታሳዝንሽም እሷ እኔ ጋር ናት እሷን እንኳን ባይሆን በስስት እያየኋት ነው እያሳደግኳት ነው አሳድጊያታለሁ መድኃኒት የሰጠሽ ነው የምታሳድጊያት እያሳመማችኋት ይኸው መድኃኒት የሚላከው እሱ ነው ነይ ብሌን ነይ ከየት ነው ለእናትሽ አልቀመጥም ነይ ቆይ ተረጋጊና ቁጭ በይ ነይ ብሌን አይዞሽ በቃ አልፈልግም እኔ ሲጀመር በቃ ተረጋጊ ብሌን ተረጋጊ ምንድነው ቆይ እየሰራችሁ ያላችሁ ሁሉ መድኃኒቱን ካልተሰጣት ተብሎ ይኸው እሱ ነው የሚመጣው እና እኔ እናት ማነች ታዲያ ማናት እኔ እናት ቤተሰብ የላትም እሷ አላት በሱ እጅ ናት ያቶ ሽመልስ ልጅ ነች አይደለች ቆይ ምንድነው የሚፈልገው ከናንተ ምንድነው የሚፈልገው በቃ ውጡ ሁላችሁ ምንድነው የሚፈልገው ከናንተ ልጅሽን ላይ ምንድነው ወሰደብሽ ሚስጥር እንዳላጋልጥ የምን ሚስጥር በጣም መጥፎ ስራ ይሰራል ነግሬሃለሁ ብዙ ወንጀሎች አሉበት ስለዚህ እንደዛ ሚስጥሩን ከመናገር የሰው ልጅ ወስደሽ አሳደገሽ ያንቺ ልጅ መስጠት ነው የሚሻልሽ የኔን ልጅ ነጥቆኝ በምትኩ እሷን ሰጠኝ በቃ ዝም በሉ እኔ በቃ መሮኛል አልፈልግም በቃ አታውሩ በቃ አልፈልግም አታውሩ በቃ ማንም አልፈልግም በቃ እኔ ሁላችሁም ሂዱ በቃ ሂዱ ብሌን ተረጋጊ ቆይ ብሌን በቃ አልፈልግም እስኪ አላይም በቃ እኔ ሁላችሁም አትንኪም በቃ ሂጂ ሁላችሁ በቃ አስጠልታችሁ ነው ሂዱ ብሌን ቆይ ብሌን ቆይ ብሌን አይዞሽ እኔ እናትሽ ጋር አገናኝሻለሁ እሺ አይዞሽ እሺ በቃ እኔ ውጡ ሁላችሁም ቆይ አይዞሽ ተረጋጊ በቃ እኔ አልፈልግም ሁላችሁም አልፈልግም በቃ ቆይ እሺ አልፈልግም በቃ ተረጋጊ አልፈልግም በቃ እኔ አልፈልግም በቃ ልቀቁኝ ልጄ ተረጋጊ ወደ አንዴ ቆይ አይዞሽ በቃ እኔ ልቀቁኝ እናንተ ጋር ትንሽ እስከዚህ አልፈልግም በቃ እሷ ተጎድታለች አይተሻል የማይሆን ነገር ውስጥ ገብታለች ቤተሰቦቿ የት ነው ያሉት ቤተሰቦቿ
ቆይ ሁሉ ነገር እንዴት ህሊናችሁ አስቻላችሁ? አንቺ ልጅ ካለሽ እንዴት የሰው ልጅ ላይ እንደዚህ ታደርጊያለሽ? ልጅ እያለሽ እንዴት? ይኸውልህ ምን መሰለህ እቺ ልጅ ለዛ ነው ቅዱስ ታሳዘን ሲል የነበረው ቤተሰቦቿን እንዳለ በታትኗቸዋል ማለት በቃ የነሱ የሚፈልገው ቦታ አለና ያንን ቦታ ለመውሰድ ሲል ቤተሰቡን በታትኗል። እነሱም ቤተሰብ ከዛ መካከል እቺ ህፃን ልጅ ነበረች። እቺን ህፃን ደግሞ ሲያገኛት ያልገደላትም ህፃን ስለሆነች መሰለኝ ለሷ ሰጣት። አድጋ ቤተሰቦቿ እንዳትጠይቅ አይምሯ ትክክል እንዳይሆን ይህ መድኃኒት እያመጣው ሰጠው እንደተሰጠ መድኃኒቱን ስትወስድ አንዴ ደህና ትሆናለች፣ አንዴ ደግሞ ያማት። ስለዚህ በቃ ኖርማል ሆና ማን እንደሆነ ማንነቷን እንዳትጠይቅ ነው በቃ ራሷን ኖርማል እንዳትሆን ያገኘችው ነገር አምና ተቀብላ እንድትኖር የሚያደርግ እንጂ ይቺ ልጅ በጣም ከጀርባ ብዙ ሀብት አላት። እንደዛን ደግሞ እንዳለ እሱ ምጥጥ አድርጎ ወስዶታል። ለዛ ያን ነገር እንዳትጠይቅ አይምሯ ትክክል እንዳይሆን ይሄ መድኃኒት የሚሰጣት እና እሷን ልጅ እንትን ሲል አምጥቶ ለእሷ ሰጣት። እሷ ታደለ በቃ እንድታሳድግ እንድታኖር እሷን ለዛ እንዲሆን ደግሞ የምትሰጣት ቤቱን ገዛላት። ቤቱን ከገዛላት በኋላ ደግሞ እሷ የሆነቱ ምስላት አምና ተቀብላ ቤት የራሴ ነው ብላ የምትኖረው ነገር ግን ያንን ቤትም አስዙሮታል፣ በራሱ አድርጎታል። ስለዚህ አሁን እስከዛው ግን ትኖርበታለች። የሆነ ጊዜ ግን ውጭ ላትሆን ትወጣለች። ምንም መያዣም የላትም። ዘውድነሽ አቤት። ቆይ እንዴት ህፃን ልጅ እንዴት እችን የምታክል ልጅ እንዴት እንደዚህ ታደርጊያለሽ? እንዴት ያንቺስ ልጅ ተወሰደ ብለህ ጠይቀኝ። ያንቺ ልጅ ተወሰደ እንደምንም ብለሽ ለማስመለስ መሞከር፣ ህግ አካላት ጋር መሄድም ካለብሽ ህግ አካላት ጋር ሄደሽ ልጅሽ እንዲመለስ ማድረግ እንጂ እንዴት የሰው ልጅ አምኖ ሲሰጥሽ አንቺ እንደዚህ አይነት ነገሮችን ታደርጊባታለሽ? እሱ የአንቺ ልጅ የሆነ ነገር አደረገና አንቺም የሰው ልጅ ላይ ማድረግ አለብሽ ማለት ነው? በዛ ነው ትመልሹ? በሱ እጅ ነው የሚመጣው መድኃኒቱ እኮ። በሱ እጅ ቢመጣ እሱ ተገዶም ከሆነ አንቺ የሆነ ነገር አድርገሽ መድኃኒቱ እንዳትወስድ ማድረግ አለብሽ። አለበለዚያ ይሄ መድኃኒት ለዚች ማይሰጥ ከሆነ ለእኔ ልጅ የምዛየት ሞታስ ቢሆንች ልጅ በህይወት ባትኖርስ? የኔስ ልጅ ሞቶ ቢሆን የአንቺ ልጅ በጦሱ ነው ወይም ደግሞ በአንቺ ባመጣሽው ችግር የተነሳ ነው የተወሰደው አይደለ? እሺ ለምንድን ነው የወሰደው? አቶ ሽመልስ ለምንድን ነው የተወሰደው? አቶ ሽመልስ ሽመልስን የወሰደው ሽመልስ ልጅሽን የወሰደው ለምንድን ነው? እኔ ሚስጥሩን ስለማቅበት። የትኛው ሚስጥር? የዚች እናቱና አባቷን እንዴት እንዳደረገ ስለማቅ፣ ምን ውስጥ ምን እንዳደረገ ስለማቅ ቶሎ ብሎ ቀድሞ ልጄን የወሰደብኝ። ከዛን በመኪና ተገጨች ያልኩ ልጅ እቺ ናት። በነገራችን ላይ የታሰረው እቺ ናት የተገጨችው። ግን ልጅቷም ወደ እኔ ነው የመጣችው። እኔ ነኝ ያሳደግኳት። ቆይ ታሰረ። ከታሰረ በኋላ ምን አስፈልገው? በቃ ልጅቷ እኔ ጋ ናት። እሱ ግን የነዛን የቤተሰቦቿን ሀብትና ንብረት ሁሉንም ነገር ይፈልገዋል። ስለዚህ ወንድሟ አሁን ሌላ ቦታ እንዳለ ይህንን ታውቃለህ? ይህ ማን ወንድም? ወንድም አላት ግን ሌላ ቦታ ነው ያለው። እናቷ በእብደት ላይ ናት። ራሷንም አታውቅም። ጎዳና ላይ ነች። አባቷ የት ይኑር አይታወቅም። የሀብቱ ምንጭ ያኛው ቤት የሷ ነው። ስለዚህ እቺ ልጅ ያንን የምታውቅ ከሆነ በጣም መጥፎ ነው። ታዳጊ ናት። ለዛ ማስፈራሪያና ዛቻ የተሰጠኝ ያው መድኃኒቱ እየመጣ እንዲሰጣት የሚደረገው በዛ ምክንያት ነው። የሀብቱ ምንጭ እሱ ሰርቶ አይደለም። በጣም በብዙ ሰው ምክንያት የሀብት ምንጩ በማታለል በማጭበርበር የሚያገኛቸው ነገሮች ናቸው። የዚች ልጅ ቤተሰቦች በጣም ባለሀብት ናቸው። ቤቱን የያዘው እሱ ነው። በዛ ምክንያት ብዙ ቦታ ቤት ይገዛል። ምን ይላል ሁሉን ነገር እየተጠቀመ ነው ያለው። እየሰማ ከሆነ ይህንንም የገዝቶ የሰጠኝ እሱ ነው ከብዙ ዓመታት በፊት። አሁን ግን መልሶ የራሱ አድርጎታል። ሁሉንም እንዲህ ነው የሚያጭበረብረው።
ሁሉንም እንዲህ ነው የሚያደርገው። በሴቶች ላይም ቢጫወት ምን ቢል ምንም ነገር አይሰማውም። ትዳር አለው ወይ ብለህ ብትጠይቀኝ የለውም። በሴቶች መጫወት፣ ማላገጥ፣ በቃ በየጭፈራው ቤት ብሩንም መበተን፣ ስራው በሙሉ ማጭበርበር ነው። ታውቃላችሁ፣ ይህንን ነው የሚያደርገው። ሽመልስ ማለት የኔ አባት ነው። ምን ሽመልስ የኔ ወላጅ አባት ነው። አትደንግጡ። እሱ ልኮኝ ወይም ደግሞ ከሱ ጋር ተባብሬ እየሰራው አይደለም እናንተ ጋር የመጣሁት። አላውቀውም፣ በአካል አላውቀውም፣ እስካሁን በፎቶ አላውቀውም። ሽመልስ ማን ይሁን፣ ምን አይነት ሰውነት ይኖረው፣ ምን አይነት መልክ ይሁን፣ ጥቁር ይሁን፣ ቀይ ይሁን፣ ነጭ ይሁን አላውቅም። ብዙ ሴቶች ላይ የደረሰው ታሪክ የኔም እናት ላይ ደርሷል። ሽመልስ እናቴን በልጅነቷ ደፍሯት ነው እኔ የተረገዝኩኝ ነበር። ከዛም በኋላ ግን እናቴ ልጁን ስለማትፈልገው ሆስፒታል ከሌላ ሰው ጋር ተቀያይሮ ተሰጠ። እኔም በሌላ ሰው እጅ ነበር ሳድግ የነበረው ሳላቅ። እኔን ያሳደገችኝም ግለሰብ አታውቅም ነበር። እስከ 3 ዓመቴ ድረስ ስታሳድገኝ ትክክለኛ ልጅ አንዱ ሆንኩ ነበር የምታውቀው። ከዛም በኋላ 3 ዓመቴ ላይ ጥላይን ስትሄድ በሌላ ሰው እጅ ነበር ያደግኩት። እማውቀው ይህንንም ታሪክ ከ3 ዓመቴ ጀምሮ በትክክለኛ እናቴ እንዳደግኩ ነበር የማውቀው። ቅርብ ጊዜ ላይ ነው ያቺ ግለሰብ የእንጀራ እናቴ ሆና የተገኘችው። ከዛ በኋላም እስከ 3 ዓመት ድረስ አሳድጌዋለሁ ያለችኝ ግለሰብም እንዲሁ የኔ እንጀራ እናት ነበረች። በመጨረሻም ወይዘሮ ትዝታ የምትባል ግለሰብ ተገኘች። እሷ ግለሰብ ትክክለኛ እናቴ ሆና ተገኘች። ሙሉ ታሪኳን የኔንም ታሪክ ከሷ ነው የሰማሁት። እንዴት እንደተወለድኩ፣ እንዴት እንደተረገዝኩ፣ ማን አባቴ እንደሆነ እያንዳንዱን ነገር ነግራኛለች። ሽመልስ የሚባለውን ግለሰብ ከልጅነት ጀምሮ እንደዚህ አይነት ተግባር የተሰማራ ነበር። ሴቶች አልፈልግም ሲሉት በጉልበት እየሄደ እየደፈረ ማድረግ የሚፈልገውን እያንዳንዱን ነገር ማድረግ የሚችል ሰው። እናቴም የዚህ ሰለባ ነበረች። እናቴንም ደፍሮ ነው ተወለድኩኝ። ካገኘኋት በኋላ ግን ሙሉ ትኩረቴን ሌላ የምሰራቸውን ትቼ አሁን ሽመልስን ፍለጋ ላይ ነው ያለሁት። አሁን ከእናንተ የምፈልገው መረጃ ይህንን ግለሰብ የት ነው የማገኘው? እኔ ላይ ያደረገውን፣ እናቴ ላይ ያደረገውን፣ ሙሉ ቤተሰቦች ላይ ከሌሎችም ቤተሰቦች ጭምር ያደረገውን እያንዳንዱን ነገር መበቀል እፈልጋለሁ። እሱን ለሕግ አካል አሳልፌ ሰጥቼ ነው ደግሞ በቀሌን ማግኘት የምፈልገው። ስለዚህ የምትተባበሩኝ ከሆነ ይህንን ግለሰብ ወደ ሕግ አካላት እንደወስደው የእናንተን ትብብር እሻለሁ። ስለዚህ እሱን የት ላገኝ እንደምችል፣ ከስሩ ሰዎችም ካሉ ደግሞ የት ናቸው እነሱ የሚለውን ነገር ከአንተም መረጃ እፈልጋለሁ። አንቺም የምታውቂያቸውን እያንዳንዱ ነገሮች ንገሪኝ፣ ወደ እሱ ሊጠቁሙኝ የሚችሉ ነገሮችን።